95% የሚሆኑ ንግዶች አጠቃላይ የኦንላይን ንግዶች እንደሆኑ ጥናቶች እየጠቆሙ ነው የሚገኙት። ከቅርብ ጊዜ ወዲህ ደግሞ በአጠቃላይ በዓለም ደረጃ በማህበራዊ ሚዲያው የንግዱን ዘርፍ በተሻለ መልኩ በማዘመን በስፋት እየተሰራበት የሚገኝ ፕላትፎርም ሆኗል ማለት ነው። አማራጭ እንደሆነ ይታወቃል የቴክኖሎጂው ማለት ነው። ስለዚህ አጠቃላይ የከተማችንም የሀገራችንም እንዲሁም የዓለምም እንቅስቃሴ በዚህ የኦንላይን ንግድ እንቅስቃሴው ላይ ከፍተኛ የሆነ ተሳትፎን በማድረግ ማህበረሰቡ እየተገለገለበት ነው የሚገኘው። ቴክኖሎጂን ስንመለከት የአይሲቲው ዘርፍ ደግሞ ይህንን ረገድ በከፍተኛ ሁኔታ በማገዝ አጠቃላይ የሀገርን የዓለምን ኢኮኖሚውን በማስተካከል ላይ ነው የሚገኘው። እኛም እንደ ሀገራችን ያሉ የኢኮኖሚ እንቅስቃሴዎች አጠቃላይ የምንዳስስበትን የስማርት ኢኮኖሚ ምልከታችንን ነው ዛሬ ወደ እናንተ ይዘንላችሁ የቀረብነው ማለት ነው። ከንግድ እንቅስቃሴው ከግብር ክፍያውና መሰል አገልግሎቶች ባለፈ በምን አይነት መልኩ አዲስ ገጽታን ይዞ መጣ ስንል ነው በስማርት ሲቲ ምልከታችንን የምናደርገው። አብራችሁን ነው። በዚህ አመት ሶፍትዌሮች ደግሞ አሉ በራስ አቅም የተሰሩ። ከዛ የተለየው ሲስተም ያለው 4 ሲስተሞችን በራስ አቅም አልምተን የጨረስናቸው ነገሮች አሉ። የመጀመሪያው የአይዲ አይደንቲፊኬሽን የሚል የሰራተኛ መታወቂያ መለያ ሲስተም ነው። አይዲ አይደንቲፊኬሽኑ ይሄንን ይመስላል። እንትኑ ሲስተሙ እዚህ ላይ የሚታየው ምንድነው የሚያደርገው? ግብር ከፋይ ከዚህ በፊት የተፈጠረው ነገር የኛ ሰራተኛ ያልሆነ ግብር ከፋው ጋር በመሄድ የተለያዩ ነገሮችን የኛን ሰራተኛ በመምሰል የሚያጭበረብሩበት ነገር ነበር። ያን ነገር ለመቅረፍ ምን ያስፈልጋልና እኛ ይሄንን የዲጂታል መታወቂያን አለማን ካርዳችን ምንድነው የሚሰራው? የሽያጭ መመዝገቢያ መሳሪያም ሆነ ሙሉ ሰራተኞቻችን ዲጂታል ባርኮድ የያዘ ነው። ባርኮዱ ሙሉ አድራሻቸውንም ሆነ ሰራተኛ መሆናቸውን በስራ ላይ እንዳሉና ከስራም ለቀው ከሆነ ከስራ ላይ መልቀቃቸውን የሚያሳይ በአይዲ ካርድ ነው። መታወቂያዎቹን ወደ ግብር ከፋዮቹ በሚሄዱበት ጊዜ መታወቂያቸውን ሲያሳዩ መጀመሪያ ምንድነው የሚያደርገው? ግብር ከፋዩ 2 አማራጮች አድርገንለታል። አንደኛው ቀጥታ በስልኮቻችን ስካን ማድረግ እንችላለን ይሄን ባርኮድ። ሁለተኛው ግን እዚህ ከስር ላይ የሚታይ የአይዲ ነምበር አለ ጄኔሬት የሚያደርገው ሲስተሙ። ልክ 775 የሚለው የአጭር ቁጥራችን እንደሆነ ይታወቃል። አጭር ቁጥራችን ላይ በመደወል ይሄ ባለሙያ የእናንተ ሰራተኛ ነው ወይ የሚለውን ነገር ማረጋገጥ ይችላሉ። አጠቃቀሙን ስናይ በማንኛውም ኪዋር ስካን ማድረጊያ እንከፍተውና ሲስተሞቻችንን ስካን ስናደርግ አውቶማቲክ ይወስድልናል። ከዛ ይሄንን ሊንክ ስንከፍተው ይሄ ባለሙያ ማን ነው የሚለውን ሙሉ መረጃውን ልክ ይሄን በሚመስል ማህተብ ያለው የቢሮ ኃላፊ የጽህፈት ቤት ኃላፊው ቲተር ባለበት ሙሉ ሲስተሙን ያሳየናል ማለት ነው። የመታወቂያው ባለቤት እሱ መሆኑን የምናረጋግጥበት ነው። በስራ ላይ ነው የሚለውንም በዛው ቼክ እናደርጋለን። የት ቅርንጫፍና ምን መደብ ላይ የተመደበ ሰራተኛ መሆኑን የምናይበት ሲስተማችን ነው ማለት ነው። ይህንን በማየት ግብር ከፋዩም ሆነ ደንበኞቻችን ከአላስፈላጊ ምዝበራ እንዲድኑ የምናደርግበት ዋናው ሲስተማችን ነው። ሁለተኛው የዕዳ ክትትል ሲስተም ነው። ዕዳ ክትትል ሲስተም ከዚህ በፊትም ይሄ ሲስተም ላይ በፊት ግብር ከፋዮች ዕዳ ያለበትን ማግኘት አይቻልም ነበር፣ ትራክ ማድረግ አይቻልም ነበር። አሁን ግን በዚህ ሲስተም ላይ በመመርኮዝ ዕዳ ያለበትን 2 ነገር ነው ያደረግነው። አንደኛው ከዋናው ሲስተም ጋር ከሲክ ታክስ የሚባል ሲስተም አለን። ይሄ ሲክ ታክስ ገቢዎች ሚኒስቴር ለደረጃ ሀና ለምንጠቀምበት ሲስተም ነው። ያ ሲስተም ላይ ዕዳ ያለበትን ከዛ ላይ ፑል አድርጎ አምጥቶ እዚህኛው ላይ የሚመዘግብ ነው። ከዛ በኋላ ክፍያውንም ይከታተላል የግብር ከፋዩን። ሁለተኛ ደግሞ ምን ላይ እንደደረሰ ወይ ህግ ላይ ነው ያለው ወይ ኢንቨስቲጌሽን ላይ ነው ያለው የሚለውን ትራክ እስከ መጨረሻው ድረስ አይቶ የሚያሳይ ሲስተም ነው እሱ ነው።
ይህ ሲስተም ያው ማለት በዕዳ አሰባሰባችን ላይ ከዚህ በፊት ከብራንች ድረስ የነበረው ያው ሪፖርቶች ወጥነት የላቸውም፣ የተበጣጠሰ ነበርና የግብር ከፋዩን ኢንድ ቱ ኢንድ ትራክ ማድረግ አይቻልም ነበር። አሁን ግን ይሄ በውስጥ አቅም የለማው ሲስተም ይህን ችግር ይፈታል ብሎ ታምኖበታል። ሲስተሙ ወደ 7 የሚያህል ሞጁሎች አሉት። ግብር ከፋዩን ይመዘግባል። የዕዳ መመዝገቢያ ያለው፣ ክፍያ ማዘዣ ያለው፣ ቅሬታ ከኮምፕሌን ጋር በተያያዘ ሞጁል የምናስተዳድርበት አለ። ከህግ ጋር ያሉትን ነገሮች ትራክ የምናደርግበት አለ። የግብር ከፋዩን ከኤስኤምኤስ ጋር የተያዘ ትራክ የምናደርግበት አለ። እግዱ የምንከታተልበት አለ። የራይት ኦፍ ወይም የቅጣት ማንሻ እሱንም ሞጁል አለን። ክፍያ ጊዜ ስምምነት ያው ግብር ከፋዩ በሆነ በዚያ ኢንተርቫል መክፈል አልችልም ሲል የክፍያ ጊዜ ስምምነት የራሱ ያው መመሪያ ያለው በዛ መሰረት እሱ የምናስተዳድርበት ሞጁል አለ። ሌላው ደግሞ የደብዳቤ አለ። ደብዳቤ ሌተር ቴምፕሌት የተዘጋጁ አሉ፣ እነሱንም ይሰራል። ሌላው ደግሞ ለባንኮች ምናምን ኖቲፊኬሽን ሲያስፈልግ በእነሱ በኢሜይል ለግብር ከፋዩ ደግሞ በኤስኤምኤስ ማድረስ ይቻላል። ሌላው ደግሞ ያው ዶክመንቴሽን አለው። ኢንድ ቱ ኢንድ የሲስተሙን አጠቃቀም ምን እንደሆነ የሚያሳይ ነው። ቢዝነስ ኢንተለጀንስ እና ሪፖርት ፓርት ያለውን ማናጀሮች ብዙ ጊዜ የሚፈልጉት እሱን ስለሆነ እሱም አካተናል። ይህ ሲስተም ኢንድ ቱ ኢንድ ግብር ከፋዩ የዕዳ መረጃ ይፈታል ተብሎ የታመነበት ሲስተም ነው። ከሲስተሙ ጋር እንደ ኢንተግሬሽን የወሰድናቸው አሉ። ግብር ከፋዩ ለምሳሌ የታክስ ፔየር ቲም ፕሮፋይል የምናመጣው ከገቢዎች ሚኒስቴር ነው። እነሱ የግብር ከፋዩን እና ያለበትን የዕዳ መጠን ምናምን ሙሉ አንድ ኤፒአይ ኢንተርፌስ ሰርተውልናል። እሱን ፌች በማድረግ ወደኛ የኛ ያሉ ባለሙያዎች ሬጅስተር ሲያደርጉ እንዳይቸገሩ ማኑዋሊ ፊድ ከሚያደርጉ ቀጥታ ከዛ ከገቢዎች ሚኒስቴር ይስባል ማለት ነው። ሙሉ ፕሮፋይሉን ራሱ ሲስተሙ ይሞላልናል። የተወካይ መረጃ ካለው ሙሉ እንዳለ ሬጅስተር የምናደርግበታለን ማለት ነው። ሌላው በውስጥ አቅም ከለማው ሲስተም አንዱ የኦንላይን የስራ ቅጥር ማስታወቂያ ነው። ይህን ስንሰራ ለ4ኛ ጊዜ ነው። አራቱም ላይ ያው ሰክሰስፉል የሆነ ሪዘልት አቺቭ ያደረግንበት ነው። እንደ ያው ጥሩ እንትንም ፕሮግረስም ስለነበረን እንደ ልምድ ልውውጥም የመጡ ሴክተሮች ነበሩ። ይህን ተሞክሮ ለመውሰድ ሰራተኛ ቅጥር ሲወጣ ብዙ ጊዜ ምንድነው በአካል መጥተው ነበር የሚመዘገቡት። አሁን እኛ ያንን ዌብሳይታችን ላይ በማድረግ ሊንኩን እዛ ላይ በማስቀመጥ ቫካንሲ በሚወጣ ሰራተኛ ቅጥር ላይ እዛው ቤቱ ሆኖ አፕላይ ያደርጋል። አፕላይ አድርጎ ይሄ ለምንድን ነው የሚጠቅመው? እዚህ በጣም ብዙ ሰው ይጨናነቅ ነበር። አሁን ባለፈው ራሱ ወደ 6000 ምናምን የሚሆን ቫካንሲ ቅጥር አውጥተን 6000 ተመዝጋቢ በኦንላይን ነው ተመዘገበው። በዛ ተመዝግቦ እዚሁ ፍሊተር ተደርጎ ለፈተና ብቻ የሚጠራበት ኬዝ ነው። ዌብሳይታችን ላይ ገብተው ቫካንሲ የምትለዋል ሊንክ አለች። ልክ እሷን ክሊክ ካረጉ በኋላ የሚፈልጉትን የስራ መደብ ሰሌክት ካረጉ በኋላ ቀጥታ አፕላይ ማድረግ ይችላሉ ማለት ነው። ሲስተሙ በጣም ቀላል ነው። በዋን ፔጅ የምታልቅ አድርገን ያው ለማንኛውም ኢዝ ኦፍ አክሰስ አድርገነዋል ማለት ነው። ከዚህ በፊት በማኑዋል አፕላይ ለማድረግ ተሞክሮ ነበረ። ልክ ማኑዋል አፕላይ ሲያደርጉ ምንድነው ሂውጅ ነምበር ኦፍ አፕሊካንት መጥቶ ነበር። ፕላስ ደግሞ በጣም እንትን ነበረ፣ በቃ ጭንቅንቅ ነበረ። የተለያየ እንትኖች አሉ። አፕሊካንት ሰው ዶክመንት ሳያሟላ ሬዲ ሳይሆን ይመለሳል ምናምን። ሁለተኛ ደግሞ ክፍለ ሀገር ያለው ሰው ደግሞ እዚህ መጥቶ አሁን አፕላይ ስታደርጉ የትራንስፖርት ኮስቶች አሉ፣ ሊያመልጡት ይችላሉ፣ ላይሰማ ይችላል። ስለዚህ ለዚህ ሶሉሽን ምን ዲስከስ ተደረገ። እዚህኛ በቃ ኃላፊነቱን እንውሰድና እንሰራለን አለን። በጣም አፕሪሺየት ሲያደርጉ ነበር ኦንላይን ቻት ላይ ለኛ አቅላችሁ ላይ። ሁለተኛ ደግሞ ክፍለ ሀገርም ያለው ሰው እኛም እንዳንንገላታ ጥሩ እንትን ፈጥሮናል ብለው በጣም ፖዚቲቭ ፊድባኮች ሲሰጡ ነበረ ሪስፖንሶች። ያ ደግሞ በጣም ትልቅ አቅም ስለፈጠረ የበለጠ ደግሞ ስላነሳሳን 4ቴም ሰክሰስፉሊ አፕላይ ማድረግ ተችሏል። አራተኛው የኢሬቨኑ የምንለው ሲስተም ነው። የኢሬቨኑ ሲስተም አሁን ወደ 33 ሴክተር ቢሮዎች ግብር የሚሰበሰበው በማዕከል ሆኗል። አሁን ያ ግብራቸውን በቴሌግራም እና በሌሎች ሚዲያዎች ነበር የሚልኩት። በሀርድ ኮፒም
ኦልሞስት ይልኩት ነበር። አሁን ይሄንን በሲስተም በማድረግ እዛው ያሉበት ደረጃ የሚሰበስቡትን ግብር አስገብተው በግብር ደረጃቸው መሰረት እቅድ አለው። በእቅዳቸው እና ክንውናቸውን የሚያሳይ ሙሉ ሲስተም የተሰራበት ነው። የሬቨኑ ሲስተማችን የአጠቃላይ በግብር ከፋዮቻችን የሚሰበሰቡትን የግብር ሪከርዶቻችን ወይም ደግሞ የአፈጻጸምና እቅዳችንን የምንመዘግብበት ነው። በ16ቱም የኛ ቅርንጫፎችና በተጨማሪም በቅርቡ የተቀላቀሉ የ33 ሴክተር መስሪያ ቤቶችና የ11 ክፍለ ከተሞች ሪፖርት የሚገባበት ሲስተም ነው። ሲስተማችን እንዳጠቃላይ ይሄ ፊት ለፊት የምናገኘው ነው። የአጠቃላይ የእቅድ ማስገቢያዎች አሉን። እቅዶቻችንን ዕለታዊ፣ ወራዊና ዓመታዊ በሚል ነው እቅዶቻችንን የምናስገባው። ቅርንጫፍ ጽህፈት ቤቶቻችንን በመምረጥ አፈጻጸምና እቅዳችንን የምናስገባበት ዋነኛው ሲስተማችን ነው። አዲስ አበባ ገቢዎች ቢሮ በውስጥ አቅም ከለሙት ሌላኛው ሲስተማችን ሀልፕ ዴስክ ወይም ደግሞ የቲኬቲንግ ሲስተም እንላታለን ወይም ደግሞ ሀልፕ ዴስክ ሲስተም ነው። ይሄ ሀልፕ ዴስክ ሲስተም ምንድነው የሚሰራው? አጠቃላይ ከብራንቾቻችን ጋር ያሉትን ኮሙኒኬሽኖችን ነው የሚያሳልጥልን። ከ117 ብራንች ወረዳዎችና ከ17 በላይ ብራንቾች አሉን። እነዚህን ሁሉንም ጥያቄዎች በሲስተም እንዲያመጡ ነው ያደረግናቸው። ከአሁን በፊት ደብዳቤ ተጽፎ በሞተረኛ ይላክ ነበረ። በተለያዩ ሚዲያዎች ወይም ደግሞ በቴሌግራምም ነበረ የሚላከው። አሁን ምንድነው የሚደረገው? ከብራንች ላይ ጥያቄዎች የተለያዩ ጥያቄዎች ይጠየቃሉ። ለምሳሌ የፓስወርድ ጥያቄ ሊሆን ይችላል። የአዲስ ዩዘር ኔም ወይም ፓስወርድ ክሬት ይደረግልኝ የሚል ጥያቄ ሲመጣ ያ እስካን ተደርጎ በወጪ በማህተም ቤት በሪከርድ ክፍል ወጪ ተደርጎ ደብዳቤው እስካን ይደረጋል። እስካን ከተደረገ በኋላ ምንድነው የሚደረገው? እዚህ ሲስተም ላይ ቀጥታ በብራንች ደረጃ ፊል ይደረግና ፎርሞቹ መጨረሻም ላይ አታች ይደረጋል። የሚፈለገው ሜሴጆች ይጻፋሉ። ደብዳቤው አታች ይደረግና ሴንድ ነው የሚደረገው። ከዚያም ወዴት ነው የሚመጣው? ቀጥታ አውቶማቲካሊ በሰከንድ ውስጥ ወደ ዋናው መስሪያ ቤት ኦንላይን ላይ ያሉ ዳታቤዞች እያንዳንዳቸው ሮል አክሰስ አላቸው። አዲስ የመጡትን ቼክ ማድረግ ይቻላል። ሲስተሙ ምን ያደርጋል? የተሰራውን ማን እንደሰራው ምን ያክል ደቂቃ እንደፈጀ ራሱ መከታተል ይችላሉ። ካልተስተናገደና ትክክለኛ መልስ ካላገኘ ድጋሜ ሪፕላይ ብሎ እዛው ሲስተሙ ላይ ሲስተሙ ጀነሬት ባደረገው ቲኬት ነምበር ሪፕላይ አድርጎ ይሄ ያልተሰራልኝም ብሎ ኮሙኒኬት ማድረግ ይችላል። ሁሉንም ሲስተሙ ፉሊ አክሽን ነው። ሁሉም ከ117 ብራንቾች ደረጃ ሀማሯ ግብር ከፋዮች አሉን። እነሱም ሁሉም ብራንቾች በዚህ ነው የሚጠቀሙት። አሁን አጠቃላይ ፋንክሽኑ ምንድነው? ያው ከወረዳዎች ላይ ከብራንቾችና ወረዳዎች ላይ ያሉትን ጥያቄዎች ባጭርና ቀልጣፋ በሆነ ወይ በአጭር ጊዜ ወደ ዋናው መስሪያ ቤት በመላክ ዋናው መስሪያ ቤት ጥያቄዎቹን አይቶ በዛው ሲስተም ላይ ኮሙኒኬሽን በማድረግ የኮሙኒኬሽን ልውውጡ በዚሁ ይቀጥላል ማለት ነው። እስካሁን እንግዲህ የቀረቡት ሲስተሞች ወደ 5 ሲስተሞች በራሳችን አቅም በራሳችን ልጆች የለሙ ናቸው። ይህ ሲስተሞች ሲለሙ ቢሮ ያው ተልዕኮ አለው። የገቢዎችን በሚመለከት ማዘመን በቴክኖሎጂ ማዘመን የሚለውን ነገር አቅጣጫ ይዘን ነው እየተከተልን ያለ ነውና 4ቱም 5ቱም ሲስተሞች በራስ አቅም የለሙ ሲሆን ብዙ ወጪዎችን ቀንሰናል ማለት ነው። በዚህ አካባቢ አንድ ሲስተም ጥሩ ነው የምንለው መጀመሪያ ኤክስቴንደብል መሆን አለበት። ሌላ አዲሽናል ደግሞ ነገሮች ሲኖሩ ኢንተግሬሽንም ተጨማሪ ነገር ቢኖር በዛ መንገድ ኤክስቴንድ መሆን ይችላል እና ሲስተሙ ኦፕን ነው ኤክስቴንድ ለማድረግ ያው ሀስል የለውም ማለት ነው። እነዚህ በሙሉ ሲስተሞች ሲለሙ የሶፍትዌር ልማትን
ፕሮሰሱን በተከተለ መሰረት ነው እየለማ ያለው። መጀመሪያ ሪኳየርመንት ይሰበሰባል ፍላጎትን በሚል ከየዳይሬክተሩ ይህንን ሲስተም የሚጠቀም ዳይሬክተር ፍላጎቱ ምንድነው ተብሎ ፍላጎቱን ይሰበሰባል። ያ ፍላጎቱ በተሰበሰበው መሰረት ሪኳየርመንቱ ከተሰበሰበ በኋላ በዛ መሰረት ነው ኦቶሜት የሚደረገው። እሱን እንሰበስባለን። ከዛ በኋላ ዲዛይን ይሰራል። የሪኳየርመንቱን መነሻ እናደርግና ዲዛይን ይሰራል። ዲዛይኑ ከተሰራ በኋላ ወደ ሶፍትዌር ልማት ይገባል። ሶፍትዌር ልማቱን ተጠናቆ ካለቀ በኋላ ቴስቲንግ ዩዘር አክሴፕታንስ ቴስት ይባላል። ተጠቃሚው ያንን ሲስተም እንዴት አድርጎ ነው የሚጠቀመው የሚለውን ነገር ቴስት አድርጎት ትክክል ነው አይደለም፣ ይህን ሲስተም ብጠቀምበት ምሰራውን ስራ ያቀላጥፍልኛል አያቀላጥፍም ብሎ ቴስት ያደርገዋል። ቴስት ከተደረገ በኋላ መጨረሻ ላይ ወደ ትሬኒንግ እንገባለን። ትሬኒንጉ ለሁሉም ይሰጣል። ትሬኒንጉ ከተሰጠ በኋላ ዲፕሎይ ይደረጋል። ወደ ዋናው ሲስተም ዲፕሎይ እናደርግለታለን። ዲፕሎይ ካደረግን በኋላ ኦልሞስት ሁሉም ተጠቃሚ ይሆናል። ይሄ ምን ማለት ነው? አንድ ሶፍትዌር ሲለማ ይሄ ፕሮሰስ ተከትሎ ነው መሄድ ያለበት። ይህን ፕሮሰስ ተከትሎ ካልሄደ በመሀል ላይ ጋፖች እንዳይፈጠሩ በመጀመሪያው ስንጀምረው በእቅድ ይዘነው እንይዛለን። ያንን ፕሮሰስ ተከትለን ጨርሰን ነው የምናስረክበው። ያን ደረጃ ላይ ነው ያለውና ሲስተሙ ይሄ ሲስተም በመልማቱ ከፍተኛ ወጪን ማዳን ተችሏል። በጣም ከፍተኛ ወጪ አሁን 5ቱን ሲስተም በትንሹ ከ20 እስከ 30 ሚሊዮን ብር ሊያወጣ ይችላል። በውጭ እንትን ይልማና እንትን ይበል ቢባል ግን በውስጥ አቅም ተልኮም ስላለን ማልማት የሚልም ስለሆነ የሶፍትዌር ልማት ቡድኑ ማልማትንም ስለጨመረ ተልኮንም ስላረገ በዛ መሰረት እየተደረገ ያለ ሲስተም ነውና ትልቅ ለውጥ ላይ ግብር ስብሰባው ላይ ትልቅ ለውጥ ወደፊት ሁለት ነገሮች አሉ። ወደፊት የሚለሙ በዚህ አመት ላይ አሁን የያዝናቸው ነገሮች አሉ። እነዚህ ሲስተሞች የኛ የሽያጭ መመዝገቢያ ቁጥጥር ሰራተኞቻችን ከግብር ከፋዩ ጋር የሚፈጠረውን ትራንዛክሽናቸው በምን መልክ እናድርገው የሚል ከኢንሳ ጋራም ከቴሌ ጋራም በዶክመንት አሁን ዶክመንት እየተዘጋጀ ነው ያለው። ምንድነው እየታሰበ ያለው? በዌብካም በቦዲካም እና በጂፒኤስ የታገዘ አንድ ኦፊሰር የክትትል ያለው ኦፊሰር እዛ ግብር ከፋዩ ጋር ሲሄድ ከግብር ከፋዩ ጋር የሚያደርገውን ኮሚኒኬሽን ንግግሮችን በቦዲካም በመቅረጽና በድምጹንም ሪከርድ በማድረግ ምክንያቱም አላስፈላጊ የሆኑ ነገሮችን ለመቅረፍ ክትትሉ ያው ለግብር ከፋዩ ነው ጠቃሚነቱ። አላስፈላጊ የሆኑ የብልሹ አሰራርን ለመቆጣጠር የህግ ዘርፎችን ፓርት ላይ በጣም ለመቆጣጠር ይሄን ፓርት ልንሰራ አሁን በዚህ በጀት አመት ላይ ኦልሞስት ፕሮግራም ይዘናል። ዶክመንት ተዘጋጅቷል። ከኢንሳ ጋራና ከቴሌ ጋራ ነው በጋራ ለመስራት እንትን እሱ ከተጠናቀቀ ይበልጥ የህግ ማስከበሩን ስራ በዛ እንቀርፋለን። በጣም በከፍተኛ ሁኔታ ይቀርፋል ብለን እናስባለን። ተመልካቾች እንግዲህ አሁን እያደረኩ ያለሁት እኔ ግብር ከፋይ በሆን ማግኘት ያለብኝን መረጃ እንዴት አገኛለሁ የሚለውንና በዚህ በአገልግሎት ሰጪ ጀርባ ላይ ያለውን በኪውአር ኮድ አማካኝነት ምን መረጃ ማግኘት እችላለሁ የሚለውን ነገር ነው እየሞከርኩ ያለሁት። የቴክኖሎጂ ልማትና የሶፍትዌር ትግበራን አጠቃላይ በገቢዎች ቢሮ ያለውን በውስጥ አቅም ምን ለምቷል ስንል ነበር ቅኝታችንን ያደረግነው። ታዲያ በእነዚህ በለሙ ሶፍትዌሮች የከተማዋ ነዋሪዎች አገልግሎትን በተመለከተ መሰረታዊ ነገሮችን ምን ማግኘት ይችላሉና በርካታ የውስጥ አሰራሮች እንዴት ይተገበራሉ የሚሉ ዝርዝር ጉዳዮችን ነበር ወደ እናንተ ስናደርስ የነበረው። ታዲያ ይህን መሰል አገልግሎቶች ስማርት ለመሆን ጉዟን እያደረገች ባለች ከተማ ውስጥ ምን ያህል የራሱን አሻራ ያኖራል ስንል ነበረ ምልከታችን ወደ እናንተ የተጋራው። ሳምንት በሌላ ቅኝት እንጠብቃችኋለን። ቸር ሰንብቱ።